የሚራ ድብቅ ሚስጥር በስተመጨረሻ አድናን አውቆታል። እንግዲህ ሚራ ስልኳን ከቤት ጥላ ሄዳ ስለነበረ በእሷ ስልክ ቤቱን የገዛው ሰውዬ ደውሎ ከቤት እንድትወጡ ከእንግዲህ በኋላ ከቤት አትኖሩም በማለት እንግዲህ ለአድናን ሲነግረው አድናንም በጣም ደንግጦ ነበረ። ሰላም ሰላም ውድ ቤተሰቦች እንደምናላችሁ ሉዋናን በክፍል 40 ይዤላችሁ መጥቻለሁ። አድናን እንግዲህ ያን ነገር በመስማቱ በጣም ደንግጧል። ምክንያቱም እንዴት እኔ ከቤት እያለሁ እንዴት ቤቱ ይሸጣል? ያም ከዘጋ ወንድሜ ጋር እንዴት እንደዚህ ታደርገኛለች ብሎ እንግዲህ አድናን በጣም ተናዶ ይህን ሁሉ ገንዘብ ከየት ነው ያመጣሽው? ተናገሪ ብሎ ሲጣ አድርጎ ሊገላት ሲል ኧረ እባክህን አድናን እኔ ምንም ነገር ማውቀው ነገር የለም ተረጋጋ። ሲቀጥል እንደዚህ ብለህ እንዴት ታወራኛለህ? እንደሱ በመሆን ያንቺ አይመለከትሽም። ዝም ብለሽ ያደረግሽውን ነገር ተናገሪ። ይሄን ሁሉ ብር ከየት ነው ያመጣሽው? በማለት እንግዲህ አድናን በጣም ተናዶ እየጠየቃት ነበረ። ሉዋናን በሩን ከፍታ መጣ። እንዲህ አድናን ምን ሆና? እንደዚህ ማድረግ የለብህም። በመናደድ እኮ እንደዚህ የሚቀየር ነገር የለም። እባክሽን ሉዋና ይህን ሰውዬ ከፊቴ ዞር አድርግልኝ። እኔ እኮ ነፍሰ ጡር ነኝ፣ ሊገለኝ ነው። ከዚህ ክፍል አስወጭልኝ። አዎ እባክህን አድናን ውጣ። በዚህ ስሜቱ ከሷ ጋር ማውራት የለብህም። እና ደግሞ ነገሮች የሚስተካከሉት እንደዚህ በስሜት አይደለም። ተረጋጋ። አድናን በጣም ነው የተናደረው ሚራና ሮቤል ባደረጉት ነገር። እባክሽን ከዚህ ክፍል አስወጪልኝ ብላ እንግዲህ እባክሽን ተረጋጊ ሚራ ብላ አንቺ አስመሳይ ከዚህ ውጭልኝ ያለቻት ማለት አድርገኝ። በቃሽ አሁንስ አበዛሽ። እኔ እኮ ለራስሽ ብዬ ነው ደግሞ ላስጣልኩሽ እንደዚህ ትኛለሽ እንዴ? ምስጋና ቢስ ብላ ነው ለሆነም ጥላት ሄደችው ማለት ነው። እሷም ያሰበችው ቆይ ይህን ነገር ማን ሊያደርገው ይችላል? ስለዚህ ለአድናን የነገረው ማን ነው? ሮቤል ነው። ይሄ የተረገመ እኔ ከሞትኩ ሌላው የሚሞት ነው አይደለም? በቃ አለቀ። ሚስጥርን በሙሉ ነው የምዘረግፍልህ። እኔ ላንተ ብዬ ብዙ መስዋዕትነት እከፍላለሁ። አንተ ግን ከቤት ቀድመህ መጥተህ ሚስጥሬን ሁሉ ተናገርክብኝ በማለት እንግዲህ ወደ ሮቤል ነው ቀጥታ ሄዳ የነበረው። ለአድናን ይህን ሁሉ ብር እንዳለኝ የነገርከው አንተ ነህ አይደል? ለአድናን ቤቱን እንደሸጥኩት የነገርኩት አንተ ነህ? አንተ የተረገምክ እንዴት እንደዚህ ታደርገኛለህ? እኔ እኮ ሚስጥር ብዬ ነው ለአንተ የምነግርህ። ሁሉም ነገር ደግሞ ያደረገው አብረን ነው። ምን እያልሽ ነው? ስለምንድን ነው የምታወሪው? ደግሞ ተመልሰሽ መጣሽ እንዴ? ሰውዬ እንደማያውቅ ሰው አትሁን። ለአድናን ቤቱን እንደሸጥኩት የነገርከው አንተ ነው ወይ እንዴ? አብረሻ እንዲሚራል ለምንድን ነው እንደሱ የማደርገው? ሲቀጥል እኮ ያ ገንዘብ የኔ እጅ አለበት። የሁለታችንም ገንዘብ ነው። ስለዚህ ለምን ብዬ ነው ገንዘቤን አሳልፍ የሚሰጠው? ቆይ እንዴት እንደዚህ ታስቢያለሽ? ይኸውልህ እኔ አንተ መቼም ቢሆን አላምንም። ውሸታም ነህ። ቀድመኸኝ የመጣው ለዛ ነው። ለአድናን እውነቱን ለመናገር ነው። አንቺ ቆይ ያምሻ እንዴ? እኔ ለአድናን እውነቱን ተናግሬ ምን እጠቀማለሁ? አንቺ ቤቱን እንደሸጥሽው ለአድናን ብነግረው የኔ ጥቅም ምንድን ነው? በማለት ነው ሮቤል የመለሰለት ማለት ነው። ሉሃና ደግሞ አይዞህ በቃ አድናንዬ፣ እኔ በጥበብ ብርህን አስመልስልሃለሁ። እንደዚህ ግን በመናደድ እና በመበሳጨት ምን የምታመጣው ነገር የለም። እየተበሳጨ እድሜን አታሳጥር ነው ያለችው ሉሃና ማለት ነው። ሉሃና እንግዲህ በጥበብ የአድናንን ቤት ብር ማለትም ቤቱን ሽጠው ብሩ ነው እነሱ ጋር ያለው ማለት ነው። እንግዲህ አድናን የሁሉ ነገር ሲደረግ እሱ ምንም የሚያውቀው ነገር የለም። ምክንያቱም ሚራን በጣም ስለሚወዳት እና ስለሚያምናት ማለት ነው። እሷ ግን ከወንድሙ ጋር ሆና በዚህ በኩል በእሱ ላይ ክፉ ነገር አድርጋለች ማለት ነው። በእውነትም ለአድናን ይሄ አይገባውም ነበረ። ግን ሚራ ይህን ሁሉ ነገር አድርጋ ከሮቤል ላይ ጥሎታል። ሮቤል ደግሞ ሚራን በጣም ነው የሚጠላት እና የሚያንቋሽሻት ማለት ነው አሁን ባሉበት ሁኔታ። መጀመሪያ ላይ ግን ከአድናን ለማለያየት ነበረ ፍቅር ሲጫወት የነበረው ሚራና ሮቤል ማለት ነው። አሁን ደግሞ ወደ ሉሃና ዙሯን። ከሉሃና ፍቅር ይዞኛል። ስለዚህ ለሉሃና ምንም ነገር አደርጋለሁ። እንግዲህ ሉሃና ብሩ እንዲመለስ የተጠቀመችው ዘዴ እኔ ሰዎችን ብር ተበድሬ ነበረ እና ሰዎች አጭበርብረውኛል። ብሩ ደግሞ 5 ሚሊዮን ብር ነው ብላ ለሮቤል ስትነግረው እኔ ለአንቺ ምንም ነገር አደርጋለሁ። እኔ አንቺን በጣም ነው የማፈቅርሽ። ስለዚህ እንኳን ገንዘብ ነፍሴንም ሰጥሻለሁ በማለት እንግዲህ ሮቤል ከአድናን እና ከሉሃና ወጥመድ በራሱ ገብቷል ማለት ነው። ሉሃና እንግዲህ እየቀለለችበት ነው የምትገኘው ሮቤል ላይ። እውነትም እሷ ችግር ደርሶባት ወይ ደግሞ ሰዎች ገንዘቧን አጭበርብረዋት ሳይሆን የአድናንን ገንዘብ ለማስመለስ ነው። ሮቤል ሆንክ ሚራም ሆነች የበላችሁትን ገንዘብ ትመልሳታላችሁ እያለች ነበረ። እሱም ችግር የለውም በቃ እኔ ብሩን ከየትም ብዬ አመጣልሻለሁ። እኔ በህይወት እያለሁ አንቺ እንኳን እስር ቤት ቀርቶ ምንም ነገር እንድትሆኝ አልፈልግም በማለት እንግዲህ ከሚራ ገንዘቡን ለመቀበል የሞከረው የዘዴም እንግዲህ ቡኩን አድናን ወስዶት ነበረ። ቡኳንና ስልኳን ወስዶባት ስለነበረ ሮቤል ወደ ሉሃና ክፍል በመምጣት እባክሽ ሉሃና ሄደሽ የሚራንን ስልክና ቡክ አምጪ ከአድናን
ከዛም በኋላ እኔ የማደርገውን አውቃለሁ። እንዴ ሮቤል ለምንድን ነው እንዳመጣልህ የምትፈልገው? በዛ ላይ ደግሞ አድናን ሊሰማኝ ይችላል። ስለዚህ ራሴን ችግር ውስጥ አላስገባም። እንዴ ሉዋና ምን ሆነሽ ነው? አታምኝም እንዴ? እኔ እኮ እዚህ ነገር ውስጥ እየገባሁ የምገኘው በአንቺ ምክንያት ነው ማለት አሁን አንቺ ቡኩን ካመጣሽልኝ እኔ ብሩን የምቀበለው ከሜራ ነው። ስለዚህ አንቺ ቡኩን እንደምታሽ አምጪልኝ ፊያትም እሺ በቃ በማለት ወደ አድናን ክፍል ነው ሄደችው ማለት ነው። አድናንን ቀስቅሳ ሮቤል ነው እዚህ የላከኝ። እንደ በዚህ ሰዓት ሮቤል ከአንቺ ጋር ምን ያደርጋል? ለምንስ ነው የላከሽ? የሚራን ስልክና ቡክ እንዳመጣ ነው የጠየቀኝ። ስለዚህ መውሰድ አለብኝ። እርግጠኛ ነሽ ግን በዚህ ነገር በኋላ ተጸጸችው? በጣም እርግጠኛ ነኝ አድናን። በአሁኑ እነሱ በተጫወቱበት መንገድ ስለሆነ የሚጫወተው እኛን የምናሸንፋቸው በማለት እንግዲህ ቡኩን ወስደዋለኝ ማለት ነው። እንግዲህ ሲተቃቀፉ ሮቤል ድንገት ሲያቸው በጣም ነው የተናደደው። ስትሄድ እንዴት አንቺ ከአድናን ጋር ትተቃቀፍ ያለሽ እንዴ? ሮቤል ምን እያልክ ነው? እኔ እኮ እዛ ክፍል የሄድኩት አንተ ልከኸኝ ነው እና ደግሞ እቃውን ላመጣ ስል ድንገት ሲነሳብኝ ነው ለማባበል ብዬ ነው ምን ልታረጊ የመጣሽ ሲለኝ ናፍቀኸኝ ነው ብዬ እየሸወድኩትኝ በማለት እንግዲህ ለሮቤል ስትነግረው ሮቤል ግን አንተ እኔን አታምነኝም እንዴ? እኔ እኮ እጅ ቡኩን ያመጣሁት ለአንተ ብዬ ነው። ሌባ እናት ልጇን አታምንም አሉ። አንተ ሲጀምር እኔን አታምነኝም። እንደውም ተው አልፈልግም እንዴ ሉዋናዬ፣ እኔ እኮ እንደዛ ማለት ፈልጌ አይደለም። እኔ አንቺን ከአድናን ጋር ላይሽ አልፈልግም በማለት ነው የመለሰላት ማለት ነው። እውነትም ሮቤል ከሉዋና ጥብን ያለ ፍቅር ይዞታል። ለዛ ነው እየተሸወደ የሚገኘው ማለት ነው። ምክንያቱም ሮቤል ማንም ሰው ሸውዶት አያውቅም እሱ በሚራ ላይ። ምክንያቱም ሚራ እሱን በጣም ስለምትወደው እየሸወዳት የሚገኘው ሚራን ነው። አሁን ደግሞ ሉዋና እሷን በጣም ስለሚወዳት እየሸወደችው ትገኛለች ማለት ነው። ሰው የዘራውን ነው የሚያጭደው። ምንም አድርጉ ምንም ሰውን ከበደላችሁ ያ ሰው ባይበድላችሁ ራሱ በሌላ ሰው ታገኙታላችሁ ማለት ነው። እንግዲህ ሮቤል ላይ የሆነ ያለው ያ ነገር ነው። አድናን ደግሞ በጣም መልካም ሰው ስለሆነ በዚህ በኩል ሉዋናን በጣም ጥሩ ልጅ አጋጥሞታል ማለት ነው። እንደውም ፈጣሪ አንቺን የላከልሽ ለእኔ ነው፣ ፈጣሪ የካሰኝ ባንቺ ነው በማለት አድናን እያመሰገነ ይገኛል። ሮቤል እንግዲህ ስልኩንና ቡኩን ተቀብሎ ስልኩን ለሚራ ሰጣት። እንዴ እየታገኘው እኔ አድናን እንደዚህ በቀላሉ ስልኬን የሚሰጠኝ አልመሰለኝም ነበረ። አይ እሱ በቀላሉ ሰጥቶኝ ሳይሆን የኔ አቀባበል በከባዱ ስለሆነ ነው። እኔ ሮቤል ፈልጌ የማጣው ነገር የለም። እውነትና ሮቤል በጣም ደስ ይላል። በቃ አሁን ጊዜው ደርሷል። ብርሽን በሙሉ ወደ እኔ አካውንት ታስተላልፊያለሽ። ከዛ ደግሞ እኔና አንቺ ከዚህ እንጠፋለን ያለት ማለት ነው። ሮቤል ምን እያልክ ነው? መቼም ቢሆን አላደርገውም። ሁሉንም ብር ለአድናን በአካውንቱ አስተላልፍለታለሁ። ከዛ ውጭ አንተን አምኜ ምንም ነገር የማደርገው ነገር የለም። በዚህ ምድር እንኳ ሰው ሁሉ ጠፍቶ አንተ ብቻ ብትቀር አላምንም ሮቤል ነው ያለችው ማለት ነው። እንዴ ሚራ እንዴት እንደዚህ ትኛለሽ? እኔ ነች እኮ ለሆነ ሲጀመር ከመጀመሪያውም ያፈቀርኳት እንደዚህ የእውነት ፍቅር ሳይሆን ዝም ብሎ ስሜት ነው። ስለዚህ እኔ ፍቅሬ ከአንቺ ጋር ነው ያለት ማለት ነው ለሚራ። ሚራ ደግሞ በጣም ስለምትወደው ተሸውዳለትልኝ ማለት ነው። እሺ በቃ እውነትም እርግጠኛ ነህ ከኔ ጋር ለመጥፋት ትፈልጋል? አዎ እውነቴ ነው። በቃ ከዚህ ቤት መሄድ አለብን። ብሩ ባንቺ አካውንት ቢሆን እንኳ ራሱ አድናን የህግ ባለች ስለሆነ አካውንቱ ብርሽን ሁሉ ሊያግደው ይችላል። ስለዚህ በእኔ አካውንት መሆን አለበት በማለት ነው ሚራ የሸወዳት ማለት ነው። ያም እንግዲህ እውነት እንደ ሮቤል የሚናገረው ከልቡ ይሆን እያለች ሰጥ ገባ ውስጥ ናት የምትገኘው ማለት ነው። እሺ በቃ ችግር የለውም ብሩንን ያመጣዋለሁ በማለት ወደ ባንክ ቤት ስትሄድ አድናን የት እየሄድሽ ነው? ልብስ ሊገዛ ነው። አሁን ያው ወደ እየገባ ስለሆነ ልብሶች ሁሉ እየጠበቡ ነው። ስለዚህ ልብስ መግዛት አለብኝ። የትም አትሄጂም አንቺ ሲጀመር ተንኮል አስበሽ ነው እንጂ አሁን እውነትን ልብስ ልገዥ አይደለም። ደግሞ ስልክሽን አላገኘሽም ወይ ሲላት እንዲህ የምን ስልክ ነው? እኔ እኮ ስልኩን እኮ ወስደውታል። ስልክሽ የለም ጠፍቷን ሲላት እንዴ እንደሱ ማለት የለብንም እንዴት ሊጠፋ ይችላል? ባክሽ ወይ ሮቤልን ወይ አንቺ ነሽ ወሰድሽው። ውሸታም እየዋሸሽ ነው ለዋት ማለት ምንም ሊያምናት ራሱ አልፈለገም። እውነት ነው ስልኩ ከእሷ ጋር ነው። ልብሷ እየሸመጠች ነው ማለት ነው። ከውጭ ስትወጣ ደግሞ ሮቤል ነበረ። ይህ አድናን እየተጋተተ እኮ አስቆየኝ እና ደግሞ ስልክ ከአንቺ ጋር ነው ወይ ብሎ ጠየቀኝ። አንቺ ምን አልሽው? እኔማ እኔ ጋር አይደለም ብዬ መሸምጠት ነው እና ምን ልለው ፈልገህ ነበረ? አዎ በቃ አሁን ራሱ አንቺ ሚራ ነሽ ብትለኝ አይደለሁም ብዬ እኮ ሸምጥጣለሁ ስትል ማለት ነው። ሮቤል ዝም ምን ያለትኝ እንዴ? እንደዚህ ያልኩ ለምንድን ነው የማስበው? በፊት እኮ ስራመድ ራሱ በአረማመድ የተስቅ ነበር። አሁን ምን ተገኝቶ ነው ያልሳካ? እባክሽ ነው የምንቀልፍበት ሰዓት ላይ አይደለም። ብሩን እናምጣና መጀመሪያ ከዛ ከቤት ስንሄድ የአረማመድሽ ሁሉ ስቅልሻል ማለት ነው ሮቤል። ሮቤል እንግዲህ በጣም ቸኩላን ብሩ ውስጥ የሚሰጠው ድረስ ብሩን በቃ እኔ አመጣለሁ ነው ያለችው ሚራ። እኔ ግን ሳስበው ሚራ ብሩን ያመጣችው አይመስለኝም። ምክንያቱም ሮቤል እውነት ነው ወይስ አይደለም የሚለውን ለማረጋገጥ ወይ ሻንጣ ውስጥ የሆነ ነገር ከታ ምናምን ያመጣችው እንጂ
ብር አይመስለኝም ማለት ነው። ብር ቢሆን ኖሮ ሮቤል ከእሷ ጋር ሊሄድ ሲነሳት ሄድ ማትለውም ነበረ። ግን እሷ ውሸቷን ነው። ባንክ ቤት አልሄደችም። ሻንጣ ውስጥም ብር አላስገባችም ማለት ነው። ሮቤልን ለመሸወር ነው። እውነትም ሮቤል የምሩን ነው ከኔ ጋር ለመጥፋት ዝግጁ ነው ወይስ አይደለም የሚለውን ለማየት ነው እንጂ እውነትም ብሩን በሙሉ በሻንጣ ይዛ አልመጣችም ማለት ነው። ሮቤል ደግሞ ተዘጋጅ ነው ብርሽን ላመጣልሽ ነው ዛሬ ማታ ብሩን ታመጣዋለች ሚራ። ስለዚህ አንቺ ደግሞ ተዘጋጅ። ሮቤል እንግዲህ የፈለገው ብሩን በሙሉ 5 ሚሊዮን ብር አምጥቶ ከዛ ከልዋና ቀን ለመተኛት ነው ያሰበው ማለት ነው ተንኮሉ። እሷም እሺ ችግር የለውም መጀመሪያ አንተ ብሩን አምጣ እንጂ ችግር የለውም በማለት ነው የመለሰችለት ማለት ነው። እንግዲህ ለዋና ተንኮል እየሰራችበት ነው እንጂ ከምሯን አይደለም። ዶ ስጠጋኝ ራሱ እንዴት እንደምትቀፋኝ እያለች ሮቤልን በጣም ነው የምትጠላው። በዛ ላይ ሮቤል የእህቷ ገዳይ ነው። ያን ደግሞ ባታውቅም ግን ሮቤል ተንኮለኛና ክፉ ሰው እንደሆነ ታውቃለች ማለት ነው። እሺ በቃ ለዋናዬ ብሩን በቃ ዛሬ ማታ ብሩ ይመጣል። በእውነት በጣም ነው የማመሰግነው ሮቤል። እሺ ብሎ እንግዲህ ሚራ በስተመጨረሻ ሮቤል መጀመሪያ ተኝቶ እያለመ ነበር ከሉሃና ጋር እየኖሩ ምናምን ሉሃና አድርጎትና በቃ ዘና ብሎ እየኖሩ ምናምን በህልሙ እያየ ነበር እና ከህልሙ ሲነሳ ውሸት ነው። ወይኔ ፈጣሪ ዛሬ መቀሸቱን አይቀርም ዛሬ የመጨረሻ ነው ሉሃና ከኔ ጋር ትሆናለች እያለ እየተጎራ ያለ የኔ ቆንጆ ምናምን ሲል ሚራ ምጥታል። እንዴ የኔ ቆንጆ የምትለው እኔን ነው? አዎ የኔ ቆንጆ መጣሽ እንዴ ያለት ሲጀመር እሷን አልነበረም እንደዛ ሲል የነበረው ማለት ነው። አዎ መጥቻለሁ ብሩን አመጣሽው በቃ ሚራዬ በጣም የማመሰግነው በእውነት አንቺ በጣም ጥሩ ሰው ነሽ ምናምን አለና ብሩን ተቀበላትኝ። እሺ በቃ እንግዲህ በኋላ እናንተ አብረን ነው የምንሆነው ስትለው እሺ አንቺ ልጅ ተዘጋጁ ብሎ ብሩን ይዞ ወደ ሉሃና ነው ሄደ ማለት ነው። ሉሃናና አድናን እዛ የጠበቁትኝ መብራቱን አጥፍተው ሻማ አብርተው ምናምን ከዛ ሮቤል የመሰለው ሉሃና ብቻዋን ነው እና እንዲህ ሉሃና ምንድን ነው ጨለማ እኮ ነው ምናምን ሮቤል በቃ ብሩን አምጥቼልሻለሁ ምናምን ሲላት እሺ እና ቶሎ ወደ እኔ ነው ያለችው ማለት ነው። እሱ እንዲህ ጨለማ እኮ እንዴት ብዬ ልምጣ እያላት ነበረ። እዚህ ፓርት ላይ በጣም ነው ያሰቀኝ ለመናገር ሮቤል ውርደቱን የተኮናነበው ማለት ነው። አድናን እና ሉሃና አብረው ነበሩ። እሱ መብራቱ ሲበራ እሱ ደግሞ እርቃን የነበረው ደንግጦ ወይኔ በቃ ብሩ የኛ ነው ብሩ የኔና የሉሃና ነው የጌታ ለጌታ የቄሳር ለቄሳር ነው ብሎ እንግዲህ አድናን ብሩን ይዞ ሄደ ማለት ነው። በስተመጨረሻ ሉሃና ሮቤልን ሸወደችው። ግን እነሱ የሚሸወዱት እዛ ሻንጣ ውስጥ ያለው ብር ካልሆነ ነው ማለት ነው። ሚራ ተንኮል ሰርታ ከሆነ መጀመሪያ ላይ ሻንጣውን ያመጣችው ባዶ ከሆነ አድናንና ሉሃና ተሸውደዋል ማለት ነው። ሮቤልም ጭምር ያው ሮቤል አይሸወድም። በጣም ነው ርር ትክን ያለው ምክንያቱም እሱ ለእሷ ብሎ ይሁን ሁሉ ነገር አድርጎ ከዛ እሷ ደግሞ ከአድናን ጋር ሆና የውሸት እንደሆነ እየተጫወተችበት እንደሆነ ሲያስብ በጣም ነው የሚያናድደው፣ በጣም ነው የሚያዋርደው። እና ግን ሚራ ተንኮል ሰርታ ከሆነ ሮቤልን አይቆጨውም። ምክንያቱም በቃ ሉሃና ከዳች ብሎ ሉሃና ነው በጣም የሚበቀላትኝ። በእርግጥ በጣም ስለሚያፈቅራት ላይ ጥላት ይችላል። ግን ይህን ነገር ስላደረገችበት መቼም ሊያምናት አይችልም ማለት ነው። ምክንያቱም ሚራ ከዚህ በፊት በጣም ብዙ ጊዜ ለምናለ የባከነ ሮቤል ከዚህ ነጥፋ ከዚህ እንሄድ ያለበለዚያ አድናን ይገላሃም በማለት ሚራ በጣም ስለምትወደው ለእሱ ብላ ብዙ ነገር አድርጋለች ማለት ነው። እሱ ደግሞ እኔ ሉሃናን ትቼ መሄድ አልችልም፣ ያለ ሉሃና መኖር አልችልም እያለ ሲሞጣሞጥ ሉሃና የእጁን ሰጠችው ማለት ነው። ብር አምጣና ከዛ ከኔ ጋር ትሆናለህ ብለው እሱም እሺ ብሎ ነው እንግዲህ ከሚራ ብር የተቀበለው ማለት ነው። ሚራ ተንኮል አስባ ከሆነ ግን ይሄ ነገር አልተሳካላቸውም። ሮቤልና ማለት አድናን እና ሉሃና አልተሳካላቸውም ከስራውን ማለት ነው። አስባችሁታል? ይሄን ሁሉ ተንኮል ሰርተው በስተመጨረሻ ብሩ እጃቸው ላይ ሳይገባ ቢቀር በጣም ነው የሚያሳዝነው። እንግዲህ ሚራ ተንኮል እንዳልሰራች ተስፋ እናደርጋለን። እውነት ለመናገር ሚራ ተንኮል ራሱ ብትሰራ የትም አታመልጥም። ምክንያቱም ይሄንን የአድናን ቤት ሽጠዋለኝ። አድናን ራሱ በጣም ነው የተናደደው። እኔ ኮን ይሄ ሰው እየደውሎ ባይነግረኝ ኑሮ በዚህ ሰዓት ከቤት ወጥቼ ነበረ፣ ከዘጋ ቤት ያስወጣኝ ነበረ፣ ቤቴን በላይ ላይ ሽጣው በጣም የምትገርም መጥፎ ሴት ናት እያለ ነበረ። ቡኩንና ስልኳን ለሚራ ሰጣት ስትለው ሉሃና ራሱ እንዴ ፈጣሪ በጊዜ እንድነቃ ያደረገኝን ብሬን እንቺ ይዘሽ ጥፊ ብዬ ነው የምሰጣት። ግድ የለህም እኔ ከሮቤል እንደምንም ብዬ እቀበለዋለሁ። ሮቤል ራሱ ከእሷ እንዲቀበላት ነው የማደርገው ብላ ነው እንግዲህ ሉሃና የተቀበለችው ማለት ነው። እንግዲህ ሉሃና ተሳክቶላት በስተመጨረሻ የአድናንን ብር ተቀብላለታለች ማለት ነው። በዘዴ ሮቤል እሷን በጣም ስለሚወዳት ለእሷ ብሎ ምንም ነገር እንደሚያደርግ ስለምታውቅ ሰዎች ከሰዎች ብዙ ብር ተበድሬያለሁ
እና እባክህ ይህን ብር ካልከፈልኩ ደግሞ እስር ቤት እገባለሁ፣ እንደምን ብዬ ይህን ብር ማግኘት አለብኝ ስትለው ችግር የለውም ለአንቺ ምንም ነገር አደርጋለሁ ብሎ አስባችሁታን። ግን አእምሮ እንዴት እንደተያዘ ይህን ሁሉ ብር ሰርቶ ከዛ በኋላ ስለሆነ ካገኘ በኋላ እንዴት ልኖር ነው ብሎ አላሰበም። እንግዲህ ሰው ፍቅር እውር ነው የሚባለው እዚህ ጋር ማየት ትችላላችሁ። 5 ሚሊዮን ብር ያህል ሰጥቶ ከዛ እንዴት ነው የሚኖረው ከሉዋና ጋር ሉዋናስ የእውነቷን ነው ወይስ የውሸቷን ነው ብሎ አላሰበም። ገና ለገና ስለሚወዳት ብቻ ይህን ሁሉ ብር አውጥቶ ለመስጠት ነበር የተዘጋጀው ማለት ነው። እንግዲህ ውዶችዬ በክፍል 40 ይህንን ይመስል ነበረ። በክፍል 41 እስከምንገናኝ ድረስ ቸር ሰንብቱ ባይ